በዚህ አጋጣሚ እሱ አድናቂ ነኝ ማለት ትዕግስት በጣም ደስ ይለኛል እና ወደ ጥያቄ ልግባ። እሺ ጥያቄሽ ምንድን ነው? አንደኛ ነገር ያኔ የእስልምና መሰረቱ ምንድን ነው? የእስልምና መሰረቱ የትእዛዛት ሁሉ ፊተኛና መጀመሪያ የሆነው አንዱን አምላክ ያንን አንዱን አምላክ በብቸኝነት ማምለክና መገዛት ነው። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ማስረጃ ሲናገሩ ቡኒየል ኢስላም ዐላ ኸምስ ሸሃደተ ላ ኢላሀ ኢለላህ። የእስልምና የመጀመሪያው ትእዛዝና መሰረት አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክና መገዛት ነው አለው። ይህም የነቢያቶች ሁሉ ትምህርት እንደሆነ ታውቃላችሁ። ስለዚህ የመጀመሪያው እስልምና መሰረት አንድና ብቸኛ የሆነውን አምላክ ማመን፣ እርሱም በፍጹም በብቸኝነት መገዛት ይህ ነው። እሺ ከነቢዩ መሐመድ በፊት የነበሩ ነቢያቶች ያንን እንዳስተማሩ እንዴት ነው ማወቅ የሚቻለው? ማለት ቁርአን የመጣው በኋላ ነው። ከዛ በፊት የነበሩትን እንደዚህ ብለው ነበር ለማለት ምን ማስተማመኛ አለ? መጽሐፉ ላይ እስካሁን ድረስ ክርስቶስ ጋር መጣና ሰውየው ጠየቀው፣ መምህር ሆይ የዘላለማዊ ሕይወትን ወይም መንግስተ ሰማያትን ማግኘት ብፈልግ ምን እንዳደርግ ትመክረኛለህ ሲለው ትእዛዛትን ጠብቅ አለው። ከዚያ ክርስቶስ የትእዛዛት ሁሉ ፊተኛና መጀመሪያይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው ብለህ ማመን ነው። ቀጥታ ነቢይ ሰለላሁ ዐለይሂ ወሰለም ያን የነቢያት መንገድን አመጣ ያስተማሩት፣ አዲስ መንገድ አላስተማሩም። የትእዛዝ ሁሉ ፊተኛና መጀመሪያው አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ ነው ብሎ አስተማሩ። እርሳቸው ሙሴም ይህን ያስተማሩ። ስለዚህ ኢየሱስ ክርስቶስ ለእናንተ ማለት ኢየሱስ ክርስቶስ ለእናንተ ያኔ ነብይ ነው ማለት መጽሐፍ ቅዱስ በሙሉ ያስተማረውን ተቀበላላችሁ? ላ በዚህ ውስጥ አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ ለአምላኩ አመላክቷል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ያንን አምላኩን አምላካቸው አድርጋለሁ ብሎ አምላክ እንዳስተምር ማነው? ኢየሱስን አምላክ ተቀበላለህ? ማነው? አሁን ኢየሱስን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ኢየሱስን አምላክ አላህን በደንብ እንቀበላለን። እግዚአብሔር አምላክ ነው። ክርስቲያኖች ናቸው። እግዚአብሔር አምላክ ነው። ለአምላክ እግዚአብሔር ነው ብሎ ኢየሱስ አላስተማረም። ኢየሱስ አምላክ አላህ ነው ብሎ ያስተማረ አላህ ማለት እኮ የአረበኛ ቋንቋ ስለሆነ ነው እንጂ ወደ ሌላ ቋንቋ ቢተረጎም ትርጉሙን ይላል። ምሳሌ ፈጣሪ እንደማለት ነው። ኢየሱስ ክርስቶስ ቋንቋ ሲናገርበት ሲያስተምርበት በነበረው ቋንቋ የአምላክ ስም አላህ ነው። አላህ ነበር። እናሳይሽ። እሺ ኤልያስ ይመቻል ለማውጣት መንቸኛል። ኤልያስ ይመቻል። አንድ ኢየሱስ አምላክ አላህ እንደሆነ አሳይተናል። አሁን አንተ ከመሐመድ በፊት እስልምና አለ እያልክ ነው። ግን መሐመድ ደግሞ የሙስሊሞች ጀማሪ ነኝ ይላል እና ይሄ እንዴት ነው? አንድ ነው የእስልምና ጀማሪ ነኝ ይላል ሱራ 39 ላይ። የእስልምና ጀማሪ አይደለም የሚለው የሙስሊሞች መጀመሪያ ነው የሚለው። የሙስሊሞች መጀመሪያ ማለት የሙስሊም መጀመሪያ ነኝ ነው የሚለው እና ከሱ በፊት አሁን ለምሳሌ የመሐመድ እናት አባት ሙስሊሞች ነበሩ። አንዴ ለምን ጥያቄውን አዳምጣው መልሶ መሰለህ እሱ ሆኖ ያዳምጡ። አይውላችሁ እኔ ሙስሊሞች መጀመሪያ ነኝ በል ተብለዋል ነብያችን ሰለላሁ ዐለይሂ ወሰለም። መጀመሪያ የሚለውን ቃል በደንብ አስምሩበት። መጀመሪያ ሲባል አንጻራዊ መጀመሪያነት አለ፣ ፍጹማዊ መጀመሪያነት አለ። ፍጹማዊ መጀመሪያነት ማለት ምንም አይነት መጀመሪያነት የማይቀድመው የመጀመሪያ ማለት ነው። ገብታችኋል? የመጀመሪያ ምንም አይነት መጀመሪያነት የማይቀድመው እርሱ የመጀመሪያ የሆነ ነገር በቃ ከዚያ በፊት በኋላ ያሉ ነገራቶች ለእርሱ ቀዳሚ አይደላቸው መጀመሪያ። ሁለተኛ ደግሞ አንጻራዊ መጀመሪያነት ነው። ከሆነ ነገር አንጻር መጀመሪያ ተብሎ ማንኛው ነገር ሊገለጽ ይችላል። ገብታችኋል? ማንኛው ነገር መጀመሪያ ተብሎ ሊገለጽ ይችላል። አንድ ቤት ውስጥ ለምሳሌ 10 ሰዎች አሉ ብንል ከነዚህ ከ10 ሰዎች 10 ክርስቲያኖች አሉ ብንል አንደኛው መጣና ሰለመ። እኔ መጀመሪያ እስልምናን የተቀበልኩት ነኝ አለ ይሄ ልጅ። ምን ማለት ነው? ከቤተሰቦቹ አንጻር መጀመሪያ ከእስልምናን የተቀበለ ነው ለማለት ነው ወይስ እንደው ምድር ላይ ከሱ በፊት አንድ ሙስሊም የለም ነበር ማለት ነው? እሱ ከቤተሰቡ አንጻር
የመጀመሪያ ሙስሊም ነው ማለት ነው። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም አንጻራዊ መጀመሪያነት ነው። ለህዝቦቻቸው በሆነ ዘመን ላይ የተላኩ ናቸው። በአዳም ጊዜ የተላኩ ቢሆኑ የመጀመሪያ ሙስሊም ነው ቢሉ ማንም ቀዳሚ ከዚያ በፊት የለም ነበር እንላለን። አሁን አዳም የመጀመሪያ ሙስሊም ነው ስንል ከእርሱ በፊት ከሰዎች ማንም የቀደመው የመጀመሪያ ሙስሊም የለም። የመጀመሪያው ሙስሊም አዳም ነው። ፍጹማዊ መጀመሪያነት ለእርሱ ነው የሚሰጠው። የመጀመሪያ አምላክን ትእዛዝ ተቀብሎ በምድር ላይ የፈጸመ አምላክን የተገዛ ያወለቀ ሙስሊም አዳም ነው፣ ከሰው ማለት ነው። አንጻራዊ መጀመሪያነት ግን ሁሉም ነቢያት ከህዝቡ አንጻር የመጀመሪያ ሙስሊም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከህዝቦቻቸው አንጻር ነው የመጀመሪያ ሙስሊም የተባሉት። ሙሴ ከህዝቡ አንጻር የመጀመሪያ አማኝ ነው። ሙሴ ራሱ ሲናገር ምን ይላል? ወአነ አወሉል ሙእሚኒን አለ። እኔ ምእመናን መጀመሪያ ነኝ አለ ሙሴ። ምን ማለት ነው? ከእርሱ በፊት እና አብርሃም ከሃዲ ናቸው ብለን ነው የምንረዳው? አይደለም። ነገር ግን ከህዝቦቹ አንጻር የመጀመሪያ አማኝ ነው። ከፈርዖን ህዝቦች መጀመሪያ የሰለሙት እነማን ናቸው? ያመኑት ማን ነው የሚመልስ? ከፈርዖን ህዝቦች መጀመሪያ ያመነው ማን ነው? ከግብፃውያኖች። እነዛ ደጋሚዎች አሉ። ደጋሚዎቹ የሙሳንና የሃሩንን ድንቅ ተአምር ባዩ ጊዜ ወዲያው አመኑ እነዚህ ህዝቦች። ከዚያ ምን አሉ? አንኩና አወለል ሙእሚኒን አሉ። እኛ የምእመናኖች መጀመሪያ ነን አሉ። ምክንያቱም በዛች በግብፅ ሀገር ላይ ፈርዖንና ሰራዊቶች ሁላቸውም ከሃዲዎች ነው ሳሉ መጀመሪያ ያመኑት እነዛ ደጋሚዎቹ ነበሩ። የሙሳን ተአምር ባዩ ጊዜ እኛ ግን የምእመናን መጀመሪያ ነን አሉ። እዛው ሙሴን ከሃዲ ነህ እያሉት ነው? ከእነርሱ በፊት ያመነ ስለነበር አይደለም። ግን ከነዚያ ከግብፃውያን ከግብፅ ሀገር ሰዎች የመጀመሪያ ያመኑት እነርሱ ስለነበሩ እና ስለዚህ የነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሙስሊም ሲባሉ ከህዝቦቻቸው አንጻር ነው። ይህ ነገር ከእኔ ብቻ ሳይሆን የሊቃውንቶች ፍቺ እንደሆነ አንድ ጊዜ ላሳያችሁ ማስረጃዎች። ምዕራፍ ስንት ነበር ያልከው? ምዕራፍ 6 አይደለ? አንተ የምትፈልገውን አንቀጽ ላውጣልህ። ምዕራፍ 6 ቁጥር ስንት ነበረ? አንዴ ንገረኝ። ከኔ ጋር ስንት ነው? ምዕራፍ 6 39 ነው። ምዕራፍ 6 39 አይደለም። ምዕራፍ 42 ቁጥር 39 አካባቢ ሱረት ዙመር ላይ ያለውን ይመስለኛል። ለማንኛውም ላውጣልህ። እሺ፣ በቁርአን ላይ ሁለት ቦታ ይገኛል። እኔ ምእመናን መጀመሪያ ነኝ በል የተባሉበት አውጥቼ ላሳየህ። አወል አልሙስሊሚን ያውና ሁለት ቦታ ላይ ይገኛል። እሺ፣ ይሄንን እናውጣ። እዚህ ቦታ ላይ ምን እንደሚል ተመልከት። እሺ፣ ከህዝቤ አንጻር ወአና አወሉ መን አስለመ ሚን ኡመቲ ይላል። ወደ አማርኛ ልቀይርላችሁ። ይህ ተፍሲሩን ሙየሰር ነው። የሁሉንም 30 ምናምን ተፍሲሮች ወይንም እንትኖች አንድምታዎች አሉ። የእነሱን እያንዳንዳቸውን አውጥቼ ባሳየህ አንድ አይነት ነው። ለናሙናነት ያክል የአንዱን ላሳየህ። እሺ፣ ያው እና እዚህ ጋር እናወጣለን። ወደ አማርኛ እንቀይረው። ምን ይላል? መጀመሪያ ያውና እኔ በእርግጥ ሃይማኖቴን ለእርሱ ብቻ የታዘዝኩኝ ሆኜ አላህን እንድገዛ ታዘዝኩ፣ እኔም የሙስሊሞች መጀመሪያ እንደሆን ታዘዝኩ ይላል። አሁን ፍችን ተመልከት። መልእክተኛ ሆይ ለሰዎች እንዲህ በላቸው አላህ እኔንም የተከተሉኝንም አምልኮታቸውን ለእርሱ ብቻ እንድናደርግ አዟል። ከህዝቤም የመጀመሪያው እያረላ ከህዝቤም የመጀመሪያው በአንድ አምላክ ለእርሱ እንድገዛ አምልኮታቸው ለእርሱ ብቻ እንዲሆን እንድሰጥ ከእርሱም ሌላ ማለክትን ሁሉ እንድክድ አዞኛል። ከምን ያሉ? ከህዝቤ የመጀመሪያ ከህዝባቸው አንጻር ነው መጀመሪያነታቸው ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ጋር 30 ምናምን እኮ ይናገራሉ። ከህዝቤ የመጀመሪያው ከዛ ህዝብ በሙሉ የመጀመሪያው። አሁን ከዛ በፊት እስልምና አልነበረም። ከመሐመድ በፊት እንደ ቁርአኑም እንደሚናገረው እንደዛ ነው። አይ ካልክ ደግሞ የመሐመድና እናት አባት ሌላ ጥያቄ ያለው ሰው አለ? ሌላ ሰላም፣ እንዴት ነው? ያለ መስከረም እኔም ጠይቀህ ጊዜ ካለ 1-4 ናቸው። እሺ፣ ይቻላል። እሺ፣ በእስልምና ላይ የሰው ልጅ አፈጣጠር ከክርስትና ጋር ስላለው ልዩነት ማለት ነው።
ከዛ ሁለተኛ ላይ የአብርሃም የዛሬዋ ሀገር ማን ነበረች? ወይም በዛን ሰዓት የአብርሃም ሀገር ማለት ነው። ከዛ ሰይጣን እንዴት ተፈጠረ ወይም ለምን ተፈጠረ የሚለውን ከሁለቱም ጋር በማመዛዘን ማለት ነው። ከዛ በመጨረሻ ኢየሱስ በእስልምናም ላይ ትንሽ ትኩረት እንደተደረገበት እሰማለሁኝ እና ደግሞ ስለሱም እስከ መጨረሻው ህይወት ድረስ ማለት መጨረሻው ምን ነበር የሚለውን ለማወቅ ማለት ነው በእስልምና ላይ ያለው። እሺ በጣም ጥሩ። እሺ እንደ አሳሳቢነታቸው ከመጨረሻው ጥያቄ እንጀምር። ምክንያቱም በሙስሊሞች እና በክርስቲያኖች ዋና እንትን የሚላቸው ነገር የሚለያቸው ነገር የክርስቶስ ጉዳይ ስለሆነ ማለት ነው። ክርስቶስ ማን ነው? በእስልምና ክርስቶስ በእስልምና ከመጀመሪያው ከጀመሩ ጀምረን እንናገር። ክርስቶስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ ነው። ማርያም ለምንድን ነው ድንግል የምንላት ከተባለ በድንግልናዋ ማንም ወንድ ሳይነካት ማንም ጫፋን ሳይነካት የወለደችዋ ስለሆነች። አላህ ሱብሓነሁ ወተዓላ አንድ ሚት አድርጉ ከይቅርታ ጋር እስከጨረስ ድረስ ሚት አድርጉ አንድ ጊዜ እስከጨረስ ድረስ። እሺ እና ማርያም ማንም ወንድ ሳይነካት እርሷ ክርስቶስን ተአምራዊ በሆነ መንገድ ወልደዋለች። ከሶስት አካላት አካላዊ ቃል ነው። የእግዚአብሔር ቃል አካላዊ ቃል ብለን ነው የምናምነው። በትምህርታችን ስንማ አሁን በአዋል መጽሐፍ ላይ ያለው አንሳቋላን አካላዊ ቃል የሚል የለም መጽሐፍ ቅዱስ ላይ ነው። ታሻለ መጽሐፍ ቅዱስ ብቻ እኔ ኩኩር ኦርቶዶክስ ነኝ። እሺ ከፈለከው አካላዊ ቃል የሚል ከየት ነው ያመጣው? ነገር እኮ አሁን አላልኩም። አንተ ግን አንብበኸዋል የት እንዳለ ታውቀዋለህ። የለም እንደዛ ነው መጽሐፍ ቅዱስ ላይ አካላዊ ቃል የሚል በፍጹም የለም። ጽፈት ነው። ችግር የለውም። ሌላ እናውራና እመጣለሁ ለመጨረሻ ላይ። እሺ ስለዚህ በአንተ ውስጥ መለኮት አለ አይደል? በጸጋ ተካፋይ በሱም ተስፋ ነው የተሰጠን። በአንተ ውስጥ በመለኮት ያለው በጸጋ ነው የሚል የለም። እስኪ አንተ አላመጣም። ተካፋዮች ነን እኮ የሚል ምንድነው? ተካፋዮች ምንድነው? እሱን ትጠይቀኛለህ በኋላ። በእኛ ውስጥ መለኮት አለ። አንድ ጊዜ ላይ በሁለተኛ ጴጥሮስ 1:4 ላይ ያለው የመለኮት ተካፋይ የሚልና በቆላስይስ 2:9 የመለኮት ምራት በሰውነት አለ። ልዩነት አለው የለውም? በኋላ እናወራለን። ስለሱ ትጠይቀኛለህ። ግን መልስልኝ እንጂ እንዴ አዳምጥ። አሁን ለተፈጣኝ ሁለት ጥያቄ አትጠይቅም እኮ አባቴ። እሱማ እመጣለሁ። አሁን ያልኩህ ነገር እኮ አሁን አላልኩም። አዳምጥ። ለምን አታዳምጥም ታዲያ? ከተናገርክ በኋላ በእኛ ውስጥ መለኮት ያለው በጸጋ ነው የሚል ቃል ልታመጣ አልቻልክም። እንደዛ የሚል በፍጹም የለም። ችግር የለም። እሺ የጸጋ የሚለው የለም። እሺ በጸጋ ተካፋይ ይችላል አይልም። ከሌለ ታዲያ አለ ብለህ አታምጣ ታዲያ። ከሌለ የለም ነው ማለት ያለብህ። ችግር የለም። እሺ እሷ ተጻፈችም እሺ እዛ ላይ አልተጻፈችም። እሺ ችግር የለም ብሎ ማለት የለም። እሺ ያንተ ኢየሱስ ክርስቶስ የክርስቶስ አምላክነት እንደው ልቀበልህ እንኳን ብንል አምላክ ነኝ ባይልም እንዳንተ ሀሳብ እንደው ብንሄድ የጸጋ አምላክነት እንጂ የመለኮት አምላክነት የለውም። እሱ ራሱ መጀመሪያ የጠየቁን መልስልኝና ጠይቀኛለህ። የጠየቁን መልስ መጀመሪያ እየመለስኩልህ ነው። የእርሱ አምላክነት የጠየቁን ቀበላችሁ ቢባል እንኳን ሁለተኛ አታዳምጥም እንዴ? ከጠየቅ በኋላ አንተ ማዳምጥ እንጂ አንተ ብቻ እኮ አይደለም የምታወራኝ። እኔም እኮ ላወራ ነው እዚህ ቆም። ምንም ማድረግ አይቻልም። ማዳመጥ አይፈልግም። ይኸውልህ እንቀበላችሁ፣ ችግር የለውም። እሺ አምላክ ነኝ ባይልም ኢየሱስ ክርስቶስ እንቀበላቸውም አልኩህ፣ ብቀበልህም አልኩህ። አምላክነት ለሁለት ከፍሎ ያስቀምጠዋል መጽሐፍ ቅዱስ። የጸጋ አምላክነት አለ። ሙሴ አምላክ ነው አይደለም? እና የተናሳ ለምሳሌ እንድትረዳ ይሰማል። ሙሴ አምላክ ነው አይደለም? የጸጋ አምላክ ነው። የጸጋ የክርስቶስ አምላክነት አምላክ ነው ክርስቶስ
አምላክ ነው። ምን አይነት አምላክነት ነው? እርሱ አምላክነት የአምላክነት አምላክ ሰው የሚገዛለት የሚያመልከው ለራሱ የሚገዛ አምላክ አለ ነው። ስማ ዝም ብለህ አንተ እንደፈለገው ልትወስድ ትችላለህ። በመጽሐፍ ላይ እሺ የኢየሱስ ክርስቶስ ራሱ የሚያመልከው አምላክ ካለው የእሱ አምላክነት የጸጋ አምላክነት ነው እኮ ማለት ነው። ሌላ አምላክ የለም። ከማን ሌላ? ከኢየሱስ ሌላ? አዎ ከኢየሱስ ሌላ አምላክ የለም። አብ አምላክ ነው አይደለም? ስማኝ፣ ኢየሱስ ቃል ነው አይደለ? ስማኝ ኢየሱስ ቃል ነው አይደለም? ኢየሱስ ቃል ነው እንድመልስልህ ኢየሱስ ቃል ነው አይደለም? ስማኝ እስካሁን በሴት ገንዘብ ነበር እየተቀበለ የሚኖረው እና ማስረጃ ላሳየህ አንዴ። እኔ በማስረጃ ነበር ሰዎች ሉቃስ ወንጌል ምዕራፍ 8 ከቁጥር 3 ላይ አውጣለት። ኢየሱስ ክርስቶስ አምላክ በሴት ገንዘብ ነበር እየከፈለ የሚኖረው። በማስረጃ ላሳየህ። እኔ ያለ ማስረጃ ላውራ፣ ማን ታወራ? ዝም ብለህ እኔ ያለ ማስረጃ ላውራ። ሉቃስ ወንጌል ምዕራፍ 8 ቁጥር 3 ያውጣለት። ቆይ ነው በማስረጃ ላሳየህ አንድ ጊዜ። ለምን ወጣ? ኢየሱስ ክርስቶስ በሴት ገንዘብ እየተቀበለ ሲኖር እንደነበርና ልናሳየህ ነው። ሉቃስ ወንጌል ምዕራፍ 8 ቁጥር 3 ምን ይላል? አንዴ እናንብበው። ቁጥር 3 ላይ የሄድሮስ አዛዥ እሺ ምን አንዴ እንትን በለው። ቁጥር 2 አድርገው፣ ትንሽ ከፍ አድርገው፣ እንደዚህ አድርገው፣ ጠጋ አድርገው። ያ ቁጥር 2 ሴቶች እነርሱም 7 አጋንንት ያወጣላት መግደላዊት ማርያም የምትባል ማርያም፣ ቀጥሎ የሄድሮስ አዛዥ የኩዛ ሚስት ዮሐናም ሶስናም ብዙዎችም ሆነው ገንዘባቸው ያገለግሉት ነበር። አሜን ነው። አንተ አምላኪ ብለህ የምታምነው ነው የሴት ገንዘብ እየተቀበለ በእነርሱ ገንዘብ ሲኖር የነበረው ገብቶሃል? ነው ሰብስበው ሰርማ አምላክ የሴት ገንዘብ እየተቀበለ እየከፈለ ይኖር ነበር። ያ በማስረጃ በገዛ መጽሐፍ ላይ የአንድ ሴት ብር አልነበረ የሚቀበለው የብዙ ሴቶች ገንዘብ እየተቀበለ ይኖር ነበር ብለው ሐዋርያቶቹ አገልጠውታል። እስከ ከይቅርታ ጋር ክርስቶስ ዒሳ ዓለይሂ ሰላም በፍጹም በሴት ገንዘብ አልኖርም፣ ሰርቶ ነበር የሚኖረው። ነብያቶች ሰርተው ይተዳደሩ ነበር። ገብቶሃል? ነገር ግን መጽሐፍ ቅዱስ ላይ አምላክ ብለህ የምታስበው አካል ያው የሴት ገንዘብ እየተቀበለ በሴቶች ገንዘብ እየበላ ይኖር ነበር። ጭራሽ አጋንንት ያወጣላቸውና ገንዘብ ተቀብለው ይላል። አላህ ሙስተዓን። ኤልያስ ቀጥልላቸው። እሺ መቅዲ የአላህ ስም ማን ነው? ኢየሱስ ክርስቶስ የአምላክ ስም አላህ እንደሆነ ያስተማረበት ቦታ ሊያሳይሽ ነው። ኤልያስ ቀጥልላት። ተና ይሰማሻል መቅዲ? እሺ ኢየሱስ ክርስቶስ ማለት ነው የምን ቋንቋ ተናጋሪ እንደነበረ ታውቂያለሽ? ምን ተብሎ እንደሚታመን? ይሰማሻል? ያኔ በሶስት ቋንቋ ነው ተናገረ ምናምን ነው የማውቀው። የቋንቋው ስም አራማይክ ነው። እሺ እንደሆነ የሚገለጸውና ኢቨን በአራማይክ ማለት ነው ዕብራይስጥ ምንም ከኔና ከናንተ ሸንከ እንኳ ብትመለከችው ዮሐንስ ወንጌል ምዕራፍ 17 ያው ቁጥር 3 ላይ ማለት ነው አምላካችን አንድ አምላክ አምልኩበት የሚለው ማለት ነው። ባይብል ላይ አይተሽው በአራማይኩ ምን እንደሚል
አላህ ብሎ ነው ያስቀመጠው። ኢቨን ባይብል ማለት ነው። እኔ ጋር ቆርጧል። አይታያችሁም እንዴ ቪዲዮ? ከእኔ ነው ካንተ አይሰማም? ይሰማል? ድምጽ ይሰማል ግን ጽሁፍ አይታይም። ይታያል እያሉ እኮ ነው ከስር። ተመልሼ ልግባ የኔን መሰለኝ። አንዴ እስኪ የሆነ ነገር አድርጊ ወይ ወደሽ ግቢ። ኦኬ አሁን መጣሁ። የአስራ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አረማይኮ ነው ብትመለከቱ እንዲህ ነው። ወርዳለች አይ ቲንክ እና ብዙ ነው። ኢቭን አሁን ላይ ያለው ባይብል ራሱ እኮ ያው የአረብኛ አላህ ብሎ ነው የሚያስቀምጠው፣ ግን ኢቭን ኢየሱስ ራሱ በተናገረበት ቋንቋ አላህ ተብሎ ነው የሚቀመጠውና እግዚአብሔር የሚለውን ስም ሲጀመር ማለት ነው እንኳን ይቅርና ሙስሊሞች እንኳን ይቅርና ነብያት ማለት ነው ኢቭን ክርስቲያኖች ከኢትዮጵያ ውጭ አያውቁትም። ይነሳ ታጋለች ከኢትዮጵያ ኢቭን ኢትዮጵያ ውስጥ ራሱ ሁሉ ቦታ አይደለም እስከማውቀው ድረስ የሚባለው